ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። ለመላው የአማራ ሕዝብና የአማራ ሕዝብ የሉና ታጋዮች በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ። በዓሉ የደስታ በዓል እንዲሆንላችሁ እየተመኘን የሚያዝያ 3 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግናው ሰራዊት በገባበት ሁሉ የፋኖን ብርቱ ምት እየተቀበለ መውጣት ልማዱ ሆኗል። ከፋኖ አንድነት በኋላ በገባበት ሁሉ ድል እንደ ሰማይ የራቀው የብልጽግናው ጦር በጎንደር ጠቅላይ ግዛት በለሳ አውራጃ የደረሰበትን ምት በዜናችን የምናስደምጣችሁ ቀዳሚው መረጃችን ነው። በታሪካዊቷ ላሊበላ ከተማና ከአዲስ አበባ በቅርብ ርቀት በምትገኘው ደብረ ብርሃን ፋኖ ወሳኝ የተባለ ድል ተቀዳጅቷል። የደብረ ብርሃንና የላሊበላው ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል፣ ይደመጣል። የአማራ ፋኖ ጥሪ የብልጽግናውን ሰራዊት ማፍረሱን የቀጠለ ሲሆን የሬጅመንት አዛዦች መትረጊስ ይዘው ፋኖን ተቀላቅለዋል። ፋኖን የተቀላቀልነው ዛሬ ሳይሆን ገና ወደ ክልሉ ስንገባ ነው፣ በልባችን ተቀላቅለን የቆየ ነው ሲሉ የብልጽግናውን ካምፕ ለቀው ወደ ፋኖ የገቡት የጦር አዛዦች ተናግረዋል። ዝርዝሩ ይደመጣል። ህወሓት በየጊዜውና በየቦታው የግጭት ቦምቦችን መፍታት ቋሚ ስራው ነው። በስልጣን ዘመኑ አዲስ አበባ ላይ ትግራይ ሆቴልን በፈንጃ ጋይቶ ኦነግ አፈነዳው በማለት በመቶ የሚቆጠሩ ኦሮሞ ወጣቶችን በግፍ እንዳሰረው ሁሉ ዛሬም በትግራይ ክልል አክሱም ከተማ ላይ ተመሳሳዩን ነውር መፈጸሙ ተረጋግጧል። ችግሩን ያበረዱት ክርስቲያን ወንድሞቻችን ናቸው እንጂ እንዳጀማመሩ ቢቀጥል ኑሮ ጉዳዩ ፈታኝ ይሆን ነበር ሲሉ አንድ የእስልምና ጠቅላይ ምክር ቤት አመራር ተናግረዋል። በዜናችን የምትሰሙት የሰዓቱ መረጃችን ነው። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ መልካም በዓል እንዲሆንላችሁ በመመኘት የአብሮነት ቆይታችሁን በመሻት በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ድል በአርባያ በለሳ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በበለሳ አውራጃ ባደረገው ከፍተኛ ተጋድሎ ድል መቀዳጀቱን አስታወቀ። ከወረዳው ዋና መቀመጫ አርባያ ከተማ በመነሳት የ40 ደቂቃ ርቀት በሚገኘው አበየ ሚካኤል በተባለ ቦታ በተካሄደው ውጊያ የኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት የክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ተናገረ። የተጋድሎውን ስፋትና የድሉን መጠን ለጣና ቴሌቪዥን የገለጸው አርበኛ ታርቆ ከበደ የብልጽግናው ሰራዊት ሀገራዊ ግዴታውን ወደ ጎን ብሎ የባዲን ካድሬዎችን አጅቦ ለምርጫ ቅስቀሳና ለፖለቲካ ፕሮፓጋንዳ ተልዕኮ እየተንቀሳቀሰ ነበር። በዚህ ሰዓትም የአካባቢው ህዝብ የጠላትን እንቅስቃሴና እቅድ በመቃወም እንድንደርስላቸው ጥሪ ያቀረቡልን። ክፍለ ጦራችንን በፍጥነት ደርሶ በወሰደው ፈጣን ማጥቃት የብልጽግናን ሰራዊትና የክልሉን ገዢ ፓርቲ የባዲንን ካድሬዎች አስቀርተናቸዋል ብለዋል። ታዲዮስ ታንቶ ክፍለ ጦር ድንገት በመድረስ መብረቃዊ ጥቃት ነበር የፈጸመው ሲል የሚናገረው የክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ጠላት የደረሰበትን ምት መቋቋም ተስኖት የወደቁ አባላቱን ሙትና ቆስለኛ ማንሳት ሳይችል ነው በፍጥነት ሩጦ አርባያ የገባው። አርባያ እስኪገባ ድረስም ደጀኑ ኃይላችን የአካባቢው ህዝብ መረጃ በመስጠትና መንገድ በመዝጋት የውጊያው አካል በመሆን የጠላትን ሰራዊት አይቀጡ ቅጣት መቅጣት ችለናል ሲል ተናግሯል። በዚህ ውጊያ የህዝቡ ተሳትፎ ከታጋዩ የሚልቅ እንጂ የሚያንስ አልነበረም። ይህም የሚያሳየው ትግሉ ህዝባዊ መሆኑንና የጠላት ብልጽግና ሰራዊትን በአማራ ህዝብ የተጠላ መሆኑን ነው ሲል አርበኛ ታርቆ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ማግስት ጀምሮ ካከናወናቸው ታላላቅ ድርጅታዊ ኃላፊነቶች መካከል በየቀጠናው የሚገኙ የፋኖ እዝ አደረጃጀቶችን ወደ አንድነት ማምጣት ነው። በዚህ በኩል በጎንደር ቀጠና የነበሩ ሁለቱ ግዙፍ የዛ አደረጃጀቶች አንድ ባለመሆናቸው ምክንያት ብዙ ድል መቀዳጀት በሚችሉበት ወቅት ከፍተኛ ጉዳት በመካከላቸው ሲደርስ ቆይተዋል። ይህን አጉልና ጎጂ ድርጊት በማስቀረትም ሆነ በጋራ ጠላት ላይ የተቀናጀ ዘመቻ በመክፈት ፋኖ ወደፊት እንዲራመድ አንድ ድርጅት በመፈጠሩ በዚህ ሰዓት ጎንደር ላይ የሚሰማው የጋራ ድል ሆኗል። አርበኛ ታርቆ ከበደም በዚህ ጉዳይ አስተያየቱን ሲሰጥ የአንድነታችን ብስራት ከተበሰረበት ዕለት ጀምሮ የአደረጃጀት ልዩነትን አስወግደን እርስ በርስ በመተማመን የምናደርገው ትግል ስለሆነ በሁሉም ግንባሮች አካሄድናቸውን ውጊያዎች በድል እየተወጣን ነው። ደጀኑ ህዝባችንም የሚያደርገውን ድጋፍ አጠናክሮ የቀጠለውና ከኛ በፊት ለመሞት እየተሽቀዳደመ ያለው ከአንድነታችን በኋላ ነው ብለዋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በለሳ ላይ በደረሰበት ብርቱ ምት የተበሳጨው የብልጽግናው ሰራዊት ሞርተርን በዘፈቀደ በመተኮስ በንጹሃን ላይ ከፍተኛ ጉዳት ማድረሱን ነዋሪዎች ተናገሩ።
እንደ ነዋሪዎቹ ገለጻ የሞርተሩ ቅንቡላ ይወረወር የነበረው የፋኖ ኃይሎች ከሚንቀሳቀሱበት ተቃራኒ አቅጣጫ ነበር። ይህ የሆነበት ምክንያት ደግሞ ወይ በአስተኳይ ስህተት ነው፣ ካልሆነም ሆን ተብሎ የፋኖ ደጋፊ መሰረት የሆነውን የአማራን ህዝብ በጅምላ ለመግደል ታስቦበት የተፈጸመ ሊሆን ይችላል። የእስካሁኑን የመንግስት ሰራዊትን ባህሪ በማስታወስ መረዳት የምንችለው ግን ትናንት ወደ ንጹሃን የተተኮሰው የሞርተር ጥቃት ሆን ተብሎ በንጹሃን ላይ ያነጣጠረ እንደሚሆን ነው ብለዋል። የፋኖ ድል በደብረ ብርሃንና ላሊበላ። የአማራ ፋኖ ብሔራዊ ንቅናቄ በሸዋና ወሎ ቤት አማራ ጠቅላይ ግዛቶች ወሳኝ ድሎችን ተቀዳጅቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ዙሪያ በሚገኙ ስልታዊ ቦታዎች ላይ በከፈተው ጥቃት ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። ለተከታታይ ሶስተኛ ቀኑን በያዘው የዚህ ቀጠና ውጊያ ከሌሊቱ 10 ሰዓት ተኩል ተጀምሮ ለተከታታይ 5 ሰዓታት በከፍተኛ ትንቅንቅ ቀጥሎ የዋለ ሲሆን መጥቆሪያ ተብሎ በሚጠራው አካባቢ ልዩ ስሙ አራዳ በሚባለው ቀጠና ላይ የተካሄደ መሆኑን የኮሩ ህዝብ ግንኙነት ክፍል ገልጿል። የህዝብ ግንኙነት ክፍሉ አክሎም የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር አባላት የጠላትን ምሽግ በመስበር እስከ ግፋት ድረስ ያለውን ስፍራ ሙሉ በሙሉ ተቆጣጥረው እስከ ምሽቱ 12 ሰዓት ድረስ ቆይተዋል ብለዋል። በውጊያው ከ30 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት፣ በተጨማሪም በርካታ ቁጥር ያለው የሰው ኃይል ጉዳት ደርሶበታል። የአካባቢው ነዋሪዎች በበኩላቸው ለጣና ቴሌቪዥን ባደረሱን መረጃ የብልጽግናው ሰራዊት በግፋት ቀበሌ የህዝቡን ሃይማኖታዊ እሴትና የጾም ስርዓት በጣሰ መልኩ በዕለተ ስቅለት አርብ የነዋሪዎችን ፍየል አርደው በመብላት ነዋሪውን እያማረሩ ውለዋል ሲሉ የብልጽግናውን ሰራዊት ግፍና ነውር ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በወሎ ቤት አማራ ጠቅላይ ግዛት ላስታ አውራጃ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታውቋል። የአጼ ምኒልክ ዕዝ 303ኛ አሳምነው ኮር በ3 አቅጣጫ የገባውን የብልጽግና ሰራዊት ከባድ ኪሳራ እንዳደረሰበት የኮሩ ህዝብ ግንኙነት ክፍል አስታውቋል። የ303ኛ አሳምነው ኮር ለጣና ቴሌቪዥን በላከው ውጊያ መረጃ ጠላት 21ኛ ክፍለ ጦርን አጠፋለሁ ብሎ በ3 አቅጣጫ ማለትም አገውየ፣ ሰቀላ፣ አጤ ሁዳድና ማውሬ ኪዳነ ምሕረት በሚባሉ ቦታዎች አስፍቶ ነበር የገባው። ሆኖም ክፍለ ጦራችን በወሰደው ፈጣንና የተቀናጀ ምት ከባድ ኪሳራ ደርሶበታል ብሏል። ከ30 በላይ የብልጽግናው ሰራዊት እርምጃ እንደተወሰደበት በተገለጸው በላስታው ውጊያ ከ20 በላይ ደግሞ ጉዳት ደርሶባቸዋል ተብሏል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ በዓሉን ምክንያት በማድረግ ለፋኖ ሰራዊትና ለመላው የአማራ ህዝብ የጥንቃቄ መልእክት አስተላልፏል። እጅግ ወሳኝና መሰረታዊ የተባለውን የጥንቃቄ መልእክት ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ በአስደናቂ ተጋድሏችን እየተሰባበረ ያለው የስርዓቱ ሰራዊት የወገን ኃይል ላይ የተደራጀ ማጥቃት እንዲፈጸም ተደጋጋሚ ስምሪት ቢሰጥም እግረኛው ሰራዊት የተሰጠውን ስምሪት መፈጸም አልቻለም። አንድም የሚደርስበትን ምት በመፍራት፣ ሁለትም የብልጽግና ጦርነት ዓላማ የሌለው መሆኑን በመረዳት በዚህ ምክንያት የወገን ሰራዊት ከበዓል ጋር የሚያደርጋቸውን እንቅስቃሴዎች እንደ መልካም አጋጣሚ በመጠቀም ስርዓቱ የጅምላ ጥቃት ለመፈጸም በሁሉም አካባቢዎች የድሮን ስምሪቶች ሰጥቷል በማለት ይጀምራል። የአማራ ፋኖ ብሔራዊ ንቅናቄ የጥንቃቄ መልእክት ቀጥሎም የድሮንና የጀት ጥቃት ለመፈጸም ከሌላው ጊዜ በተለየ ሁኔታ የወትሮ ዝግጁነት ላይ ይገኛሉ። በመሆኑም መላው ሰራዊታችንና አመራሩ ይህንን የድሮንና የአየር ኃይል ስምሪት ታሳቢ ያደረጉ እንቅስቃሴዎች እንዲያደርጉና በተለይም በዓል ለማክበር የሚደረጉ ክንውኖች እጅጉን ጥንቃቄ የተሞላባቸው እንዲሆኑ የአማራ ፋኖ ብሔራዊ ንቅናቄ በጥብቅ ያሳስባል ብሏል። ገና ወደ ክልል ስንገባ ነው ፋኖን የተቀላቀል ነው። የሰራዊቱ አባላት በምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ እየተመራ በቅርቡ ወደ ጎንደር ቀጠና የገባው የተለያየ እዝ ስብጥር የሆነው የብልጽግናው ሰራዊት እየፈረሰ መሆኑን አመራሮቹ ምስክርነታቸውን ሰጡ። የሬጅመንት አመራርና የሰራዊቱ ብሬን ተኳሽ የነበሩ ከፍተኛ ወታደራዊ መኮንኖችን ጨምሮ በርካታ አባላት ወደ ፋኖ መቀላቀላቸው ታውቋል። ከብልጽግናው ካምፕ ወጥተው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮርን የተቀላቀሉ የብልጽግናው ሰራዊት ደቡብ እዝ 104ኛ ኮር 39ኛ ክፍለ ጦር የሻለቃ 4 ከፍተኛ አመራሮች ናቸው። ብሬን መትረጊስና የነፍስ ወከፍ መሳሪያዎችን ከነተተኳሻቸው በመያዝ ከብልጽግናው ካምፕ በመጥፋት በአካባቢው የሚገኘው 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦርን የተቀላቀሉት አመራሮቹና አባላቱ ፋኖ እጁን ዘርግቶ ስለተቀበለን እናመሰግናለን ብለዋል። የብልጽግናው ሰራዊት አባላቱ አክለውም እስካሁን የነበርንበት ቀጠና ከስርዓቱ ካምፕ ለመጥፋት ስለማይመች ወደ አማራ ክልል እስከምንገባ በጉጉት እየጠበቅን ነበር። እኛ ብቻ ሳንሆን ሁሉም የአማራ ተወላጆች የሰራዊቱ አባላት ከመንግስት ለመውጣትና ፋኖን ለመቀላቀል የሚጠብቁት አመቺ ጊዜና ሁኔታን ነው። እኛም ገና ወደ ክልሉ ስንገባ ነው ፋኖን በልባችን የተቀላቀል ነው ብለዋል።
ወደ ቀጠናው ከገባ 2 ሳምንት እንኳ ሳይሞላው እየፈረሰ መሆኑን የተገለጸው የብልጽግናው ደቡብ ዕዝ 104ኛ ኮር ሰራዊቱ በየቀኑ መሳሪያውን በልብሱ እየቀየረ መጥፋቱን ተከትሎ በህይወቴ ላይ አደጋ ተደቀነብኝ ሲል የሻለቃ አመራሩ ይገልጻል። የሰው ኃይል አዛዡ አክሎም በሻለቃው ስር ከነበረው የሰው ኃይል ግማሽ የሚሆነው ሰራዊት ገና በመንገድ እየሾለከ ይጠፋ ስለነበር አሁን ላይ ሻለቃዋ የሻምበል የሰው ኃይል እንኳ አታሟላም። አለቆቻችን ቆጠራ ሲያደርጉ የሰው ኃይሉ መመናመኑን ተከትሎ በክፍለ ጦር አዛዡ ጥሪ ተደርጎልኝ ነበር። ጥሪ የተደረገልኝ ደግሞ እኔን ጨምሮ በሻለቃ መሪዎች ላይ ወታደራዊ እርምጃ ሊወሰድብን እንደሚችል አስጠነቀቁን ብሏል። ወደ ፋኖ ተቀላቅዬ ህይወቴን ለማትረፍ ከፋኖች ጋር ንግግር ጀመርኩ የሚለው የብልጽግናው ሰራዊት ሻለቃ አዛዡ ፋኖን በመቀላቀሉ ከሞት በመትረፉ ፋኖ የአማራን ህዝብ ብቻ ሳይሆን የብልጽግናውን ሰራዊትም ህይወት እየታደገ መሆኑን ተናግሯል። ይህን ስርዓት እስከ መጨረሻው ለማስወገድ ሁሉም አማራ በአንድ ላይ ሊቆም ይገባል። እኔም ወደ ፋኖ የመጣሁት ይህንን ስርዓት በጋራ ታግለን ካላስወገድ ነው እንደ ሀገር ልንፈርስና እንደ ህዝብም ተበትነን ልንቀር መሆኑን ስለተረዳው ነው የሚለው ሌላው የሰራዊቱ አባል ነው። ፋኖን የተቀላቀለው የሰራዊቱ አባል አክሎም ስርዓቱ ቋሚ ጠላታችን መሆኑን ከውስጥ ሆነን ያየነው ከማንም በላይ እናውቀዋለን። አሁንም ለዚህ ጨካኝና ጸረ ህዝብ ስርዓት የስልጣን ዘመን መጽናት ብለው ዓላማ ቢስ ሞት እየሞቱ ያሉ ጓዶቻችን ወደ ፋኖ እንዲመጡ ጥሪ ማቅረብ እፈልጋለሁ ብሏል። የአማራ ህዝብ ትግል በጀግኖች ልጆቹ ክንድና በጠንካራ ህዝባዊ ድጋፍ ተጠናክሮ ይቀጥላል ሲል የገለጸው የእቴጌ ጣይቱ ክፍለ ጦር አመራር በበኩሉ የሰራዊቱ አባላት ለወሰዱት ብስለት የተሞላበት እርምጃ እናመሰግናቸዋለን። በጠላት ብልጽግና ካምፕ ውስጥ የምትገኙ ቀሪ የሰራዊት አባላት ወንድሞቻችንም በዚህ ወሳኝ ሰዓት ህዝባዊ ትግሉን እንድትቀላቀሉና ራሳችሁንም ወገናችሁንም እንድትታደጉ ጥሪ እናቀርብላችኋለን። ጥሪያችንን ተቀብላችሁ ስትመጡም የጀግና አቀባበል በማድረግ በሚመጥናችሁ ቦታ ተመድባችሁ ወገናችሁን እንደምታገለግሉ እናረጋግጥላችኋለን ሲል ጥሪ አስተላልፏል። የሃይማኖት ግጭት ቅስቀሳ በአክሱም ከተማ በሶላት ላይ በነበሩ የእስልምና እምነት ተከታዮች ላይ ጥቃት በመሰንዘሩ በርካታ ንጹሃን ለአካል ጉዳት መጋለጣቸው ተገለጸ። በከተማዋ እንደ አባዋ ተብሎ በሚጠራው ስፍራ በተፈጸመው የተቀናጀ ጥቃት በመስጂዱ ኢማሞችና በምዕመናን ላይ ከፍተኛ ጉዳት መድረሱን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ጥቃቱ የተፈጸመው በትናንትናው ዕለት በጁማ ሶላት ላይ በመስጊድ ውስጥ በነበሩ የእምነቱ ተከታዮች ላይ ሲሆን በተፈጸመባቸው የድንጋይና የዱላ ድብደባም በርካታ ሰዎች ቆስለዋል። በጥቃቱ ከ10 በላይ ሰዎች ተጎድተው ወደ ሕክምና መግባታቸውን የገለጹት ምንጮቻችን 2 ግለሰቦች ከፍተኛ ጉዳት በማስተናገዳቸው በቅድስት ማርያም ሆስፒታል በጽኑ ህሙማን ማቆያ ውስጥ እንደሚገኙና በህይወት የመትረፍ ዕድላቸውም አነስተኛ መሆኑን የሆስፒታል ምንጮቻችን ገልጸዋል። ድርጊቱን የፈጸሙ ግለሰቦች የተደራጁና በታጣቂ ኃይል የሚደገፉ ናቸው ሲሉ የሚናገሩት ምንጮቻችን በጥቃቱም መስጂዱ ሲሰበር ቅዱስ ቁርአንን ጨምሮ የሃይማኖቱ ማስተማሪያና መገልገያ ተቋማትን መጎዳታቸውን ተናግረዋል። ስለ ጥቃቱ አስተያየታቸው ለጣና ቴሌቪዥን የሰጡ አንድ የአክሱም ከተማ ነዋሪ ድርጊቱ ሆን ተብሎ የተቀናበረ መሆኑን ጠቅሰዋል። ህወሓት ሰሞኑን በከተማዋ የሎጂስቲክ ድጋፍ እያሰባሰበ እንደነበር የሚገልጹት ምንጮቻችን በመስጂድና በሙስሊም ነጋዴዎች ላይ ተጥሎ የነበረው ግብር ከፍተኛ በመሆኑ ከሳምንት በፊት ተቃውሞ ገጥሞት ነበር። የዚህ ጥቃት ዓላማም ከዚህ ጋር የሚገናኝ ነው ሲሉ ተናግረዋል። ነዋሪው አክለውም ጥቃቱ የተቀሰቀሰው በሰላማዊ መንገድ ለሶላት ዝግጅት እየተደረገ በነበረበት ወቅት መሆኑን ገልጸው የከተማዋ የጸጥታ ኃላፊ አቶ ቴዎድሮስ በየነ የሚመሩት ቡድን ለሶላት አገልግሎት የሚውሉ ሸራዎችንና የድምፅ ማጉያዎችን በኃይል በመንጠቅ ግጭቱን ሆን ብሎ እንዲቀሰቀስ አድርጓል። ይህ ድርጊት በህወሓት መዋቅር የተመራና አስቀድሞ የታቀደ መንግስታዊ የሽብር እንቅስቃሴ ነው ብለዋል። የበርካታ ዜጎች ደም እየፈሰሰና መስጂድ ተሰብሮ እያለ ጥቃቱን ለማስቆም የተደረገ ምንም አይነት የጸጥታ ርብርብ አለመኖሩን የሚናገሩት ነዋሪዎች በበኩላቸው በመስጂዱ ላይ የተፈጸመው ጥቃት በህወሓት አቀናባሪነት ነው የምንለውም ከዚህ በመነሳት ነው ሲሉ ተናግረዋል። በአክሱም ከተማ የህወሓትና የሻዕቢያ ታጣቂዎች በጥምረት እንደሚገኙ የጠቀሱት የጣና ቴሌቪዥን ምንጮች በአሁኑ ወቅት ከተማዋ የኢትዮጵያ ግዛት መሆኗ እስከሚያጠራጥር ድረስ ግብይት እየተፈጸመ ያለው በኤርትራ የመገባበያ ገንዘብ ወይም ናቅፋ መሆኑ በነዋሪዎች ዘንድ ተደጋጋሚ ጥያቄ እያስነሳ ይገኛል። በተጨማሪም በትናንትናው ዕለት የተፈጸመው ጥቃት የሃይማኖት ግጭትን የማስፋት ሴራ አለበት ሲሉ የሚናገሩት የከተማዋ ነዋሪዎች ድርጊቱ ካለፈው ዓመት የሂጃብ ክልከላ ጀምሮ በአክሱም የነበረውን የሃይማኖት ውጥረት ሆን ብሎ ለማባባስና ህዝብን ከህዝብ ጋር ለማጋጨት ታልሞ የተሰራ መሆኑን ገልጸዋል። የተፈጸመው ጥቃት የዚህ አደገኛ ዕቅድ አካል መሆኑን ህዝቡ ሊረዳው እንደሚገባም አሳስበዋል።
በጉዳዩ ዙሪያ ለቲክቫህ ኢትዮጵያ ምላሽ የሰጡት የትግራይ ክልል እስልምና ጉዳዮች ምክር ቤት አመራር የጥቃቱን መፈጸም አምኖ ድርጊቱን ያወገዘ ሲሆን ተጨማሪ ማብራሪያ እንደሚሰጥም ተናግሯል። ምክር ቤቱ አክሎም ነገሩ እንዲበርድ ያደረጉ ክርስቲያኖች ናቸው። ይህንን ነገር በትዕግስት ማየት አለብን። ወደ ሌላ እንዳይሄድ በስሜት መናገር፣ በስሜት መልእክት ማስተላለፍ ለሁሉም አይጠቅምም ሲሉ የምክር ቤቱ አመራር ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።